ተናስተልን የተወደዳችሁ ዞላ ኒውስ ቤተሰቦች እንደምንቆያችሁ ከዞላ ኒውስ ዕለታዊ መረጃዎችን ቀርብ ያለው አብራችሁን ቆዩ። የኢፌዴሪ መከላከያ ሰራዊት ዳርና ድንበሩ ሉዓላዊነትን ለማስከበር ወደ ትግራይ መንቀሳቀሱን ተከትሎ በትግራይ ክልል ተንቤን ገብቶ የነበረው የሻዕቢያ ጦር ወደ ሽሬ አፈገፈገም። ከህወሓት ሰራዊት ጋር በመሆን ቆላ ተንቤንና ደጋ ተንቤን ላይ ሰፍረው የነበረው ሁለት የሻዕቢያ ክፍለ ጦር ወደ ሽሬ ማዕከል ማውጣታቸውን ታውቋል። ከቆላ ተንቤን የወጣችው አንዷ ክፍለ ጦር እንደባጉና ወደ ደብረ አባይ መውጫ በጊዜያዊነት የተቀመጠ ሲሆን ከደጋ ተንቤን የወጣችው ሁለተኛዋ ክፍለ ጦር ደግሞ በደደቢት መስመር ከሽሬ 18 ኪሎ ሜትር ከሰዓድ ጋባ ላይ መስፈሯ ምንጮች ገልጸዋል። ከፍተኛ ቁጥር ያለው የመከላከያ ኃይል ወደ ትግራይ አዋሳኝ መንቀሳቀሱን ብሉምበርግ ዲፕሎማቶችን ዋቢ አድርጎ ዘግቧል። ከኢትዮጵያ መከላከያ ሰራዊት ባለፈ የኤርትራ ጦርም ከፍተኛ ቁጥር ያለው ጦሩን አስጠግቷል ብሏል። በሁለቱ ሀገራት መካከል ጦርነት የመቀስቀስ ዕድሉ ከዕለት ወደ ዕለት እየሰፋ ሲሆን ዲፕሎማቶችና ሀገራት ግጭት እንዳይቀሰቀስ ጥረት እያደረጉ መሆኑም ታውቋል። የተወደዳችሁ የዞላ ኒውስ ቤተሰቦች ስለተከታተላችሁ እያመሰገኑኝ በእኔ በኩል ሰናይ ጊዜ ብያለሁ።